ሰላም የሐረር ግሎባል ኔትወርክ ቤተሰቦች እንዴት አላችሁ? እንኳን አደረሳችሁ ለትንሳኤ በዓል። እንግዲህ ላለፉት 2 ወራት እጅግ ደስ የሚል የጾም ቆይታ አሳልፈን እነሆ ደግሞ ጾሙን ልንፈታ አለን። ስለዚህ በዚህ በሐረር ግሎባል ኔትወርክ ቤተሰቦች ደግሞ የሚሰናዱ የተለያዩ መሰናዶች አሉ። ፖለቲካዊ ጉዳዮች፣ ማህበራዊ ጉዳዮች፣ ባህል፣ ወግ፣ የተለያዩ ሀሳቦችን የምናነሳበት እጅግ የምትወዱት የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናላችን ደግሞ ከምንሰራቸው ስራዎች መካከል አንዱ ማህበራዊ ጉዳዮችን እንሰራለን። እንግዲህ ከዚህ ማህበራዊ ጉዳይ ዛሬ አንድ ወዳጃችንን እንኳን አደረሰ ልንለው ነው። ትንሽ እክልም ገጥሞታል። ምንድነው የገጠመው እክል የሚለውንም አብረን እንሰማለን። ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። ቻናላችንን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለሌሎች እንዲደርስ ሼር እያደረጋችሁ ከኛ ጋር እንድትሆኑ በአክብሮት ነው የምንጋብዘው። መልካም በዓል። ይርዳው መረድ እባላለሁ። እዚሁ ሐረር ሸዋበር ወይም ዘገው ጋር በሚባለው ነው የተወለድኩት። ከባድ ነው። ያው ካሜራማን መሆን በጣም አስቸጋሪ ነው። ንጹህ አይምሮ ይፈልጋል ካሜራማን። መድኃኒዓለም ላይ የድራማም የግጥምም ጸሐፊያኑም ምኑም አሉ። ሰይፉ ፋንታሁን፣ እነ ወንጌል አበባው መላኩ አለ፣ ዮሴፍ ወንደሰን አለ። በድርሰቱ መላከ ፀሐይ የሚባል ልጅ፣ እነ ኤርሚያስ ይርጉ፣ እነ ብርሃነ ቀረጻ ላይ ያለው ነው። ወደኋላ ይርኩ የወደኩት ግን ምንም አልመሰለኝም። እንብዬ ተነሳው ስራዬን ጀመርኩ። በማግስቱ እግሬን ማስነከስ ጀመረኝ። ከዛ ያው የቢሮ የነበሩት ልጆች እግሬን ሲያዩት አብጧል፣ በፍጹም በቃ መንቀሳቀስ አቃተ። እብጠቱም ጨመረ። መጨረሻ ላይ እየጠቆረ ማምጣት ጀመረ። ያቺ አልታወቀችም እና ያችን ባለመታወቋ በጣም እግር ከመምሰል ተቀየረ። በቃ ጥቁር ሆነ። ጥቁር የመጨረሻ ቢሮ ያው እያነከስኩም እያመኝ እመጣለሁ፣ እሰራለሁኝ። መጨረሻ ወገቤ ህመሞቹ እየጨመሩ መጡ። ምንም አይነት ለውጥ የለም። አሁንም ሄዳለሁ፣ መድኃኒት በየወሩ መቀየር ብቻ ነው። በዚህ መሀል እንዴት ነው አለኝ አንዱ ዶክተር፣ እንዲህ መራመድ የምትችለው እንዴት ነው? እንኳን አጥንት በቅሎ ስፓይናል ላይ አለ ተኝቶ እንኳን እግር ማንሳት አይቻልም። አንተ እንዴት ነው አለኝ። ከራሴ ጋር ተሟግቻለሁ። ያው ወደ ውጭ ሰርጀሪ መደረግ አለብህ በተባልኩበት ሰዓት ማለት ነው። በጣም ከራሴ ጋር ስሟገተው ነበረ። ለቤትም ብዙም አላወራላቸውም፣ እንዲጨነቁም እንዲሉም ስለማልፈልግ ፌስቡክን ያልጠቀምም። ቢሮ ስገባ በቃ ትዕግስት አይዞሽ ምን አለኝ። እንዴ ምንድነው ስል ይርዳውን እኮ አይተህ ነው ምን አለኝ። ምን ሆነ ስል ለካ ፌስቡክ ላይ ተለቋል። ከዛ አሁን ወደ ስጦታችን እንሄዳለን። ቀደም ሲል የጠራኋችሁ ቤተሰቦችና ሐረር ግሎባል ኔትወርክ በጋራ ያዘጋጀንለት ፕሮግራማችን ትንሽዬ ነገር ነች። እሷን እንሰጠዋለን። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አድረሳችሁ ማለት እንወዳለን። ሐረር ግሎባል ኔትወርክን ሰብስክራይብ አድርጉ፣ ቤተሰብ ሁኑ።